ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ ያለ የፍቅርሽን ጽዋ እንዲጠጣ ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁልን በየሳምንቱ በዚህ ሰዓት ወደናንተ የሚደርሰው የጣና ፈርጥ ዝግጅታችን ተጀምሯል እንግዲህ ባለፈው ሳምንት እንደተከታተላችሁት የባህር ዳር ከተማ አስተዳደር ምክር ቤት አራተኛ ዙር ምርጫ 12ኛ ዓመት የሥራ ዘመን 29ኛ መደበኛ ጉባኤውን ለሁለት ቀናት አካሂዶ ነበር በዚህም ደግሞ የ9 ወር የሥራ አፈጻጸሙ ምን እንደሚመስል ባለፈው ሳምንት በክፍል 1 አድርሰናችሁ ነበር የሪፖርቱ ቀርቦ በአባላቱም ደግሞ ተገምግሞ አስተያየት ተሰጥቶበት ጸድቋል ከዚህም በተጨማሪ ደግሞ በምክር ቤት አባላት በተነሳው ጥያቄ መሰረት በ9 ወር ውስጥ በከተማ አስተዳደሩ የተሰሩ የተለያዩ የመሰረተ ልማት ስራዎችን ደግሞ ጎብኝተው ነበር ዛሬ ደግሞ በክፍል 2 ማለት ነው በዚሁ ጉባኤ የተነሱ ጉዳዮች ምን ነበሩ ቀሪ ጉዳዮች ምን ነበሩ የሚለውን ወደናንተ የምናደርስ ነው የሚሆነው እንግዲህ በዚህ ጉባኤ ከተነሱ ጉዳዮች መካከል የተለያዩ ረቂቅ ደንቦችና ህጎች ተነስተው ውይይት ተደርጎባቸው ጸድቀዋል ከነዚህም ውስጥ ደግሞ ዛሬ ወደናንተ የምናደርሰው የባህር ዳር ከተማ አስተዳደር የገቢ አሰባሰብ ታሪፍ ማሻሻያ ረቂቅን አቅርቦ ነበር ምን አይነት ጉዳዮች ማሻሻያ ተደረገባቸው የሚለውን ከፕሮግራሙ የምትከታተሉ ነው የሚሆነው ከዚህም በተጨማሪ ደግሞ ጉባኤው ሲጠናቀቅ የተለያዩ ሹመቶችንም አጽድቆ ነበር እነማን ናቸው የሹመቱ አካል የሆኑት የሚለውንም ከፕሮግራሙ የምንከታተል ነው የሚሆነው ፕሮግራሙን ልጋብዛችሁ ከኔ ጋር ተመልሰን እንገናኛለን የባህር ዳር ከተማ አስተዳደር ለሁለት ቀናት ባካሄደው አራተኛ ዙር ምርጫ 12ኛ ዓመት የሥራ ዘመን 29ኛ መደበኛ ጉባኤ ከተነሱ ጉዳዮች ውስጥ የተለያዩ ረቂቅ ደንቦችና ህጎች ለምክር ቤቱ አባላት ቀርበው አስተያየት ተሰጥቶባቸውና ማሻሻያ ተደርጎባቸው ጸድቀዋል ከነዚህም ውስጥ በዛሬው የጣና ፈርጥ ዝግጅት የባህር ዳር ከተማ አስተዳደር አገልግሎት ገቢ አሰባሰብ ታሪፍ ማሻሻያን ወደናንተ ልናደርስ ወደድን ይህ የታሪፍ ማሻሻያ ረቂቅ የተወሰደው ክልሉ ካዘጋጀው ገቢ መሰብሰብ ያ ታሪፍ በመነሳት የተወሰነ ማሻሻያ ተደርጎበት እንደሆነም ተገልጿል ካሻሻልነው አንፃር የመጀመሪያው ያሻሻልነውና ያየነው የድል ጨዋታ ከማጫወት አንፃር የክልሉ ምክር ቤት ያየው ከጠቅላላ የትኬት ሽያጭ በፐርሰንት ነው ያስቀመጠው 5% ቢሆን ብሎ ነው የክልል ምክር ቤት ያየው እኛ እንደ ባህር ዳር ከተማ 15% መሆን መቻል አለበት ብለን ለማየት ሞክረናል ከንቲባ ኮሚቴውም ሌላውም አካል ሲያይ ምንድነው ይሄ ኢንካሬጅ መበረታታት የለበትም የድል ጨዋታ የሚለው ለከተማችን ሌላ ፈተና የሆነ ስለሆነ መበረታታት የለበትም በሚል ከ5% ወደ 15% ማደግ መቻል አለበት በሚል አስተያየት ሰጥበታል በኋላ አይተናልኛ ሌላኛው የቤት ኪራይ ግብር ወይም ያከራይ ተከራይ በድርጅት ወይም በግል ይዞታ ስር ለሚገኝ የድርጅት ቦታ ሲሆን የድርጅት ቦታ ያከራይ ተከራይ የክልሉ ያየው 2% ነው እኛ 3% ቢሆን ብለን አይተናል አሁንም ከዚሁ ጋር የተያያዘ የከተማ ቦታ ኪራይ የነባር ይዞታ ኪራይን በተመለከተ ለንግድ አንደኛ ደረጃ ክልሉ ያየው 5 ብር ነው ማን ነው በካሬ ሜትር ማለት ነው በካሬ ሜትር በአመት 5 ብር በሚል ክልሉ ያየበት ሂደት ነው ያለ የንግድ ቦታን በተመለከተ ማለት ነው እኛ 10 ብር ቢሆን ብለን አይተናል ለንግድ ሁለተኛ ደረጃ ቦታ ክልሉ ያየው 4 ብር ነው እኛ 9 ብር ቢሆን ብለን አይተናል ለንግድ ሶስተኛ ደረጃ ቦታ ክልሉ ያየው በካሬ ሜትር 3 ብር ነው እኛ 8 ብር ቢሆን ብለን አይተናል ለንግድ አራተኛ ደረጃ ቦታ ክልሉ ያየው 2 ብር ነው እኛ 7 ብር ቢሆን ብለን አይተናል ለንግድ አምስተኛ ቦታ ክልሉ ያየው 2 ብር ነው እኛ 6 ብር ቢሆን ብለን ያየንበት ሂደት ነው ያለ የሰንበት ጊዜው የገበያ ቦታ ክልሉ ያየው 30 ብር ነው እኛ 50 ብር ቢሆን ብለን ያየንበት ሂደት ነው ያለ ሌላኛው የዳልጋ ከብት ጋር ተያይዞ በቋሚነት በተዘጋጀ በረት ላይ ማለት ነው ክልሉ ያየው በዳልጋ ከብት ከሻጭ ነው
ገና ሲገባ ከሻጭ 100 ብር ብሎ ነው ያየው ክልሉ። እኛ 200 ብር ቢሆን ብለን ያሰብንበት ሂደት ነው አለ። የበግ እና ፍየል ክልሉ ያየው 30 ብር ነው። እኛ 50 ብር ቢሆን ብለን አይተናል። ሌላው በዚህ የታሪፍ ማሻሻያ የታየው ጉዳይ ህገወጥ ስራዎች ላይ የሚሳተፉ ግለሰቦችና ተቋማትን የሚመለከት ነው። በተለይም መንገዶችን ለተለያዩ የግል ጥቅሞች ለማዋል ሲባል በተለያዩ ቁሳቁሶች የሚዘጉና ማህበረሰቡን በተለያየ መንገድ የሚያውኩ ተግባራትን ይመለከታል። ሳያስፈቅድ የግንባታ ግብአት ዋና መንገድ ላይ ያስቀመጠ በሜትር ኪዩብ ነው። ይሄ በሜትር ኪዩብ ክልሉ ያስቀመጠው 50 ብር ነው። እኛ 100 ብር መሆን መቻል አለበት። መንገድ የሚዘጋው በስቷል፣ መውጫ መግቢያ እየጠፋ ነው በሚል በደንብ ተከራክረን ከዚህም በላይ ይሁን የሚል ሐሳብ ስለነበር ወደ 100 ብር ያመጣንበት ሂደት ነው ያለ። በአካባቢ ጽዳት ላይ ጉዳት ያደረሰ ለመኖሪያ ቤት ሲሆን ክልሉ ያየው 300 ብር ነው። እኛ 400 ብር ቢሆን ብለን አስበናል። በአካባቢ ጽዳት ላይ ጉዳት ያደረሰ ለድርጅት ክልሉ ያየው 3000 ብር ነው። ለባህር ዳር ከተማ 4000 ብር ቢሆን ብለናል። በመኪና መንገድና በእግረኛ መንገድ ላይ የንግድ ስራ መስራት መንገድ የሚዘጋ ነጋዴ ያለ በየቦታው አሁን እሱንን ማስተካከል መቻል አለብን በሚል በጣም አንዱም ችግር ስለሆነ ለባህር ዳር ከተማ አሁን የምንሰራውን ስራ ሁሉ ሊያጓድል ሊያስተካክል የማይችል ስለሆነ ይሄ ጉዳይ ሊቀርፍ የሚችል ስለሆነ ጠበቅ ብናደርገው በሚል ክልሉ ያየው 500 ብር ነው። እኛ 2000 ብር መሆን መቻል አለበት ብለን አይተናል። አካባቢን በከፍተኛ ድምጽ መረበሽ ክልሉ ያየው 500 ብር ነው። እኛ 5000 ብር መሆን መቻል አለበት ብለን ያየንበት ሂደት ነው ያለ። ባህር ዳርን በጣም ከሚረብሻት አንዱና ትልቁ ሳውንድ ፖሊሽን ነውና እሱ ላይ ጠበቅ ማለት መቻል አለብን በሚል ያየንበት ሂደት ነው ያለ። ያለ ፈቃድ በድምጽ ማጉያ የመንገድ ላይ ቅስቀሳ ማድረግ አሁን ልመናም በድምጽ ማጉያ ሆኗል። እሱ ጋር ተያይዞ ክልሉ ያየው 100 ብር ነው። እኛ 2000 ብር መሆን አለበት ብለን ዲቤት አድርገን ነው ወደዚህ ዘና የመጣን። በዚህ የታሪፍ ማሻሻያ የታየው ሌላኛው ጉዳይ የጽዳትና ውበት ጉዳይ ሲሆን ለንግድ ስፍራዎች የተወሰነ ጭማሪ ሲደረግ ለመኖሪያ ቤቶች የቆሻሻ ማስወገጃ ክፍያ ምንም አይነት ጭማሪ እንዳልተደረገበት ተገልጿል። በዚህ የታሪፍ ማሻሻያ ክልሉ ያላያቸውና የከተማ አስተዳደሩ በዚህ የታሪፍ ማሻሻያ ቢካተቱ ያላቸውንም ጉዳዮች አነስቷል። አዲስ የተጨመሩ አሉ። ክልሉ ያላያቸው የመንግስት ተሽከርካሪዎች እስከ 5 ወንበር የሚጭኑ 500 ብር በአመት መክፈል መቻል አለባቸው ብለናል። የመንግስት ተሽከርካሪ እስከ 10 ሰው ከ5 እስከ 10 ሰው ማለት ነው 1200። የመንግስት ተሽከርካሪ ከ11 እስከ 23 ወንበር ያላቸው 3000 በአመት ይከፍሉ ብለናል። የመንግስት ተሽከርካሪ ከ24 እስከ 44 ወንበር ሰርቪስ ያላቸው 4000 ብር ይከፍሉ ብለናል። የመንግስት ከፍተኛ ተሽከርካሪ ከ45 ወንበር በላይ ሰርቪስ ካላቸው 5000 ብር በአመት ይከፍሉ ብለናል። የመንግስት ሞተር ሳይክል በአመት 200 መክፈል አለበት ብለናል። የመንግስት ባለ 3 ጎማ ሰርቪስ ካለ ማለት ነው 200 ብር ይከፍል ብለናል። የመንግስት ማፍረሻ ወይም ቡልዶዘር የሚባለው በአመት 10000 ብር ይከፍል ብለናል። የግል ብስክሌት 100 ብር ቢሆን ፓርቲሲፔት ማድረግ መቻል አሪፍ የብስክሌት መንገድ እየተሰራላቸው ነው 100 ብር ቢሆን ብለን አይተናል። የግል ካሬታዋ መክፈል አለባት ፓርቲሲፔት ማድረግ አለባት 100 ብር ማለት 300 ብር በአመት ብትከፍል ብለናል። የግል አይሱዙ 10000 ብር፣ የግል ኤፍኤስአር 12000 ብር፣ የግል ራባ 10000 ብር፣ የግል ዳማስ 5000 ብር።
ከዚሁ ከመኪኖች ጉዳይ ጋር በተያያዘ የፓርኪንግ ክፍያ መጠነኛ ጭማሪ የተደረገበት ሲሆን ክፍያውም በሰዓት እንደሆነ ተገልጿል። ከላይ የተጠቀሱትና ሌሎች ጭማሪ የተደረገባቸው ጉዳዮች ላይ የምክር ቤቱ አባላት ሀሳብና አስተያየታቸውን ሰጥተውባቸዋል። በተለይም ጫትን ጨምሮ አነስተኛ ጭማሪ የታየባቸው ከፍ እንዲሉና ማህበረሰቡን ለሌላ ተጨማሪ ጫና ይዳርጋሉ ያሉትን ዝቅ እንዲሉና ማሻሻያ እንዲደረግባቸው ሀሳባቸውን ሰጥተዋል። ክልሉ ያስቀመጣቸውን ነገሮች በትክክል በዚህ ምክር ቤት አጽድቀን ብነድና ከተማ አስተዳደሩ የጨመራቸውን ነገሮች ግን ቋሚ ኮሚቴዎች የህግ ባለሙያዎችንም መዘን ተወያይተን ይሄ ምክር ቤት አባል ማንዴቱን ቢሰጠንና ተወያይተንበት መቆም አለበት እንዳለን ልማቱን እያየነው ነው። ሰፊ ስራ እየተሰራ ነው ያለው። ስለዚህ ቅድም እንዳስቀመጥኩት ያለ ብር ያለ ገንዘብ ልማት ዝም ብሎ አይመጣም። ግን ፐብሊኩን ውጥረት ውስጥ የማያስገባ ልማታችን ወደ ኋላ የሚጎተት ነገር እንዳይሆን በደንብ አስበንበት ውሳኔ ነው፣ ህግ ነው። በዚህ ብናየው አይሻልም ወይ የሚል ሐሳብ ለማቅረብ ነው። አመሰግናለሁ። አንዳንድ ነገሮች ላይ ግን ጫና እንዳናደርግና ያ ደግሞ ጫና ዞሮ ዞሮ በህብረተሰባችን ላይ እንዳይሆን ጥንቃቄ ማድረግ ያስፈልጋል የሚል ሐሳብ አለኝ። እንደዚሁም አንዳንድ ያልተካተቱ ነገሮችም ስላሉ ለምሳሌ የፍሳሽ ማስወገጃ ቦታ ላይ የደረቅ የፍሳሽ ቆሻሻ ማስወገጃ ቦታ ላይ የሚያስወግዱ ማህበራት ወይንም ድርጅቶች ከዚህ ቀደም እየከፈሉ ስላልሆነ አሁን አገኙት አገልግሎት መክፈል አለባቸው። ይሄ በደም ተካቶ ቢቀር የሚል ሐሳብ አለኝ። አፈጻጸሙ እንዴት ነው? በምን መንገድ ይፈጸማል የሚለውም መታየት አለበት። ወረቀት ላይ ስለጻፍ ነው ይሄ ገቢ ሊሰበሰብ ስለማይችል በተለይ ዝቅተኛው ማህበረሰብ ይጎዳል። ሌላው አይደለም። ሌላው ትልቁ ነጋዴ ወይም ደግሞ መካከለኛው ነጋዴ እየጨመረ ጭማሪውን የሚሄደው ከማን ላይ ነው? ከትንሹ ማህበረሰብ ላይ ነው። እና ይሄን ነገር በጽሞና አይተነው ክልሉ በሰራው እየተካሄደ ነው ማለት ከተማው የራሱን እያካሄደ ነው ተግብሮታል። ግን በዛ መልኩ አሁንም እየቀጠለ የተወሰነ ጊዜ ተሰጥቶት ለምክር ቤቱ ብንችል ማህበረሰቡን አወያይተን ባንችል ደግሞ ሰፊ ውይይት አድርገን የተወሰነ ነገር ከንግድ ባለሙያው ጋርም የበለጠ ዲስከስ ተደርጎበት ማሻሻል ያለብን እናሻሽለን፣ መስተካከል ያለበትን አስተካክለን ውሳኔ ብንሰጥ መልካም ነው ብዬ አስባለሁ። ሂዶ ማን ላይ ነው የሚመጣው? እኛው ጋር ነው። ምሬቱ ወዴት ነው የሚሄደው? ወደ መንግስት ነው። እና እንደው የተወሰነ ነገር አስተያየት ተደርጎ ፓርኪንግ ላይ 40 ብር ሲያቆም አንድ መኪና ባለቤት አንድ ሰዓት ቆሞ ከሆነ ቢቀጥለው ሰዓት ላይ ምንድነው የሚሆነው? 80 ብር የትኛው ሰው ነው የሚያስቀምጠው? እነዚህ ነገሮች ለኛ የተጣረሰ ነገሮች ሊሆኑብን ይችላሉ። ይህ ታሪፍ ማሻሻያ ሲል ህዝባችን ጋር ሁነን አብረን የምንወስነው ጉዳይም ጭምር ነው። ምክንያቱም የክልሉን እንዳለን እንውሰደው። ክልሉ የሁሎችንም ከተሞችም አብሮ ያየው ስለሆነ በትክክልም አብሮ አይተውት መጥተዋል። ግን እዚህ ላይ ግን አሁን ስናየው የሚጨመሩ ነገሮች ላይ አልፎ አልፎ የሚያስጨምሩ አሉ። ጫትን ወደ ጎመን እንውሰደው እያልን እኮ ሁሌ በየመድረኩ እናወራለን። ጫትን ወደ ጎመን ህዝባችን እንዲበላ ህዝባችን በደንብ አድርጎ ኑሮውን እንዲጠቀምበት እያልን ወደ ጎመን ቦታው እንዲቀየር እያልን ነው። እኔ የሚቅም አመራር ከሌለ በስተቀር እኔ ምናልባት እቺን ያጠናት አካባቢ ላይ በጣም የሚያሳዝን ነው የሚል እምነት ነው ያለኝ። ከፍተኛ ገንዘብ መሆን ያለበት እዚህ ላይ ነው። ህዝባችን እየተበላሸ አይደል እንዴ? ህዝባችን እየተሰቃየ አይደል እንዴ? ወጣቱ አልባሌ ቦታ እየዋለ አይደል እንዴ? እዛ ላይ ጫት ላይ ከ40 ብር 10 ብር መጨመሩ በጣም የሚያሳዝን ነው። ከፍ ማለት አለበት። ኤኒዌይ ይሄ ነገር ገቢያችን የግድም ስለሚሆን በተለይ ህዝቡን ያገናዘበ ነው መወሰን የሚገባንና አንዳንድ የቅንጦት ቦታዎች ላይ ያሉት ነገሮች ላይ ከፍ የሚሉበት ነገሮች መኖር ያለበትም ይመስለኛል። ስለዚህ አካባቢዎች ላይ ይታይ ለምክር ቤቱ ውክልና እንስጠው። የክልሉ ግን እየሰራ ይቆይ። ምክንያቱም የሁላችንም ክልል እየከፈለበት ስለሆነ መሻሻል የሚገባው ላይ
በደንብ አድርጎ እንደገና እንደው በደንብ ቢታይ መጨመርም የሚገባው ስላለ ያልታየ ስላለ ነው እንጂ በደንብ ጥሩ ሆኖ ታይቷል የሚል እምነት አለኝ። የጽዳት ችግር፣ የህገወጥ መንገድ መዝጋት፣ የህገወጥ ግንባታ ችግር ሁሌም መሻሻል አለበት፣ ሁሌም ቅጣቱ መጨመር አለበት እያልን ሲመከርበት የኖረ ስለሆነ ከፍተኛው የተጋነነው ጭማሪ እዛ ላይ ስለሆነ ያለ የምክር ቤት ሐሳብ ሰጥቶበት ያው መቼም ህገወጦች እንዳይቀጡ የሚፈልግ የምክር ቤት አባልም ስለሌለ ህገወጡ ወደ ህጋዊ እንዲመጣ የማድረግ የሁላችንም የጋራ ስራ ስለሆነ ከተማችን እንድትጸዳ የማይፈልግ አካል ስለሌለ ጽዳቱ ላይ ነው። ምናልባት መኪናዎች ላይ ክልሉ 700 ብር አርጎት የነበረውን 1000 ብር የተደረገበት ሂደት አለ። 1000 ብርና 700 ብር ልዩነቱ 300 ብር ነው። እሱም ይበዛል የሚል ሐሳብም ያለው አካል ካለ በእያንዳንዱ እየገባን ማሻሻል ያለበትን ብናሻሽለውና መቀነስ ያለብን የተጋነነ ምንለውን ደግሞ ቀንሰ ነው የጋራ ተመካክረንበት መመሪያው ቢጸድቅ የተሻለ ይሆናል። ምክንያቱም የተጀማመሩ ልማቶችን ነገ ውጤት እንደዛሬው ልንጎበኛቸው ከፈለግን ይሄ መመሪያ አስፈላጊ ነው የሚል ሐሳብ መስጠት ፈልጌ ነው። በተለይ ክፍለ ከተሞች ላይ ባገባው መንገድ ዘግተው ለሰርግ ድንኳን የሚጥሉ አሉ፣ አሸዋ፣ ጠጠር፣ የተለያየ ነገር ፍሳሽ የሚለቁ አሉ። ባግባቡ ገቢ እየተሰበሰበ አልነበረም የሚለው ላይ ልዩነት የለንም። አሁን እንዴት እናሻሽለው ላይ ነው አስተያየት ምን አንደኛ ነገር ይሄ ዳይሬክት ከተወሰኑ እንትኖች ውጪ የክልሉ ነው እንዳለ የተገለበጠው። እዚህ ላይ መጨመር ያለብን እንትኑ ደንቡ ላይ በከተማ አስተዳደሩ ደረጃ የገቢዎች ምንድነው ሪስፖንሲቢሊቲው? ክፍለ ከተሞች ምንድነው ሪስፖንሲቢሊቲያቸው? ክፍለ ከተሞች የሚሰበስቧቸው ገቢዎች የትኛው ነው? ማዘጋጃ ቤት የሚሰበስቧቸው የትኛው ነው? ገቢዎች መምሪያ የሚሰበስበው የትኛው ነው? አይዴንቲፋይ አድርገን ማጽደቅ መቻል አለብን። 2/3 የምክር ቤት አባላት ይሄ ይሻሻል ብሎ ካነሳ የማሻሻል መብት እንዳለን እንገንዘብ። ሁለተኛው ቀደም ሲል አቶ ዘለቀም ሌሎችም እንዳነሱት ቢሆን የሚሻለው እያዳመጥን እየሰማን ስለሆነ ይሄኛው ትክክል አይደለም ብለን እንከራከራው። ለምሳሌ አቶ ዘለቀ በደንብ አስቀምጡ ትውልዱን እየገደለ ያለው ጫት ላይ ያተደረገው ጭማሪ እጅግ በጣም አነስተኛ ነው፣ የሚያበረታታ ነው፣ ይጨመር የሚል ሐሳብ ተነስቷል። አሁን ጥንቃቄ ማድረግ ያለብን አብዛኛው ህዝባችን እንዳይጎዳ በደንብ ማዳመጥ አለብን። ምክር ቤት የህዝብ ተወካይ ነው፣ መንግስትና ህዝብን የሚያገናኝ ነው። ያለ ፍርሃት የህዝቡን ጥያቄ ዝላይ አንስቶ መከራከር አለበት። አስፈጻሚ አካላትም በሚያውቁት በተረዱት ልክ ምላሽ መስጠት ያስፈልጋል። ተልእኳቸው ለማሳካት ደግሞ እነሱም በህግ መገዛት ያለባቸው ስለሆነ እኔ ቢሻል ጥሩ ነው ብዬ ማስበው ነገም ማሻሻል በእጃችን ስለሆነ በቀረበበት መንገድ እናጽድቀው የሚል ሐሳብ ነው ያለኝ። ምናልባት ግን ማብራሪያ የሚፈልገው በከተማችን ውስጥ ይሄ ጃምቦ ቤቶች አንዳንድ ህገወጥ ነጋዴዎች መንገድ እየዘጉ ሰው ደሃው ነው በእግሩ የሚሄደው መሄጃ አጣ ከመኪና ሲወጣ እየተገጨ ነው ችግር እየፈጠረበት ስለሆነ ተሳስቸ ከሆነ መታረም መሆኑ እንደተጠበቀ ሆኖ መንገድ እየዘጉ የሚነግዱት ላይ ህጉ ያስቀመጠው የጣለው ነገር ምንድነው? ይሄን ደንብ ግን በተቀመጠበት አግባብ እናጽድቀውና አፈጻጸሙን እንገምግመው እንጂ ለሌላ ጊዜ ብናስተላልፈው የጭቅጭቅ እንትን ከመሆን ውጪ ሌላ ትርፍ የለውም የሚል ሐሳብ ነው ያለኝ። አመሰግናለሁ። የባህር ዳር ከተማ አስተዳደር ምክትል ከንቲባ አቶ አስሜ ብርሌ በአባላቱ ለተነሱ ጥያቄዎች ምላሽ የሰጡ ሲሆን ጭማሪውም የተጋነነ እንዳልሆነ ገልጸዋል። በክልል ደረጃ ወጦ ወደ ከተማ አስተዳደር ወርዶ ከተማዎች እንዲፈጽሙ ሲወርድ በአንቀጽ ደረጃ በተሰጠን ስልጣን ላይ ተመስርተን ሐሳቦችን አራምደን ይሄንን ደንብ ለተግባራዊነቱና ለአፈጻጸሙ መንገድ ብንከፍት ጥሩ ነው የሚል ሐሳብ አለኝ። የመጀመሪያው ይሄ ደንብ የሰጠን ስልጣን ቢኖር በተቀመጡ የታሪፍ ምጣኔዎች ላይ ከክልሉ
መነሻ ሐሳብ በላይ ሊሻሻሉ ይችላሉ ተብለው የሚታሰቡ ዘርፎችን የተቀመጡ ቁጥሮችን ማሻሻል ነው ስልጣን የተሰጠ። ከዛ ውጭ ግን የክፍለ ከተሞች ኃላፊነትና ስልጣን የከተማ ኃላፊነትና ስልጣን እያሉ እያንዳንዱ ባንቀጽ ደረጃ የተቀመጡ ሐሳቦችን እንድናሻሽል ስልጣን አልሰጠንም። በዋናነት ስናየው ረጅም ጊዜ ወስደን አይተናል። ከተማ አስተዳደር ከንቲባ ኮሚቴውም አይቶ አመራሩም አይቶ ተስማምቶበት ለምክር ቤቱ የላከውም ከ2 ወር በፊት ይሄንን ወስዶ ቋሚ ኮሚቴው ጊዜ ወስዶ መወያየት የቋሚ ኮሚቴው ፈንታ ነው። እንደውም ለምን እኛ ተግባራዊ ብናደርገው ተግባራዊ ማድረጋችንን እንደ መልካም ነገር ነው መታየት መቻል ያለበት ብዬ ነው የማስበው። ምክንያቱም ይሄ ከተማ ከፍተኛ የሆነ ገንዘብ ፍላጎት አለው። ገቢ ሰብስቦ ነው ልማት የሚሰራው። ከየትኛውም የመንግስት መዋቅር ድጎማ የሚደረግለት ከተማ አይደለም። ራሱ ሰብስቦ ነው ሁሉ ልማት እየተሰራ ያለው። ዝርዝሩን ስናየው ማሻሻያ የተደረገባቸው እኮ አብዛኛውን የደንብ መተላለፎች ናቸው። የደንብ መተላለፍ ላይ ደግሞ የሚቀጣው ህገወጥ ነው። ህጋዊ ነዋሪ አይደለም። ህጋዊ የሆነ ኢኖሰንት የሆነ ማህበረሰብ አለ። ከዲች ጋራ የተለያዩ ቆሻሻ ያገናኘ ለምንድን ነው የማይቀጣው የሚል በተደጋጋሚ እዚህ ምክር ቤት ላይ የሚነሳ እሱን ደግሞ የሚቀጣ ደንብም አጽድቋል። ይሄ ምክር ቤት ወደ ኋላ ሄዶ ማየት ይቻላል። የደንብ ማስከበር ደንቡን ይሄ ምክር ቤት ያጸደቀው የወሰድነውም እሱን ነው። ሌላው ደግሞ ማሻሻያ የተደረገባቸው የንግድ ተቋማት ናቸው። የባህር ዳር የመሬት ዋጋና የሌላው ከተማ የመሬት ዋጋ አንድ አይደለም። በአንድ ልንደናኝም አንችልም። ቅድም ተብሏል። የወረዳ ዋና ከተማ እና ባህር ዳር እኩል በመሬት ዋጋ አላቸው ተብሎ አይታሰብም። እዚህ ላይ የተወሰኑ ማሻሻያዎች ተደርገዋል። ያም በጣም የተጋነነ አይደለም። ከተሽከርካሪዎች ጋራ የተደረጉ ማሻሻያዎች አሉ፣ የተወሰኑ ማሻሻያዎች። ከዛ ውጭ ግን አብዛኛው ነዋሪውን የሚነኩ ከመኖሪያ ቤት ጋር ተያይዞ ያሉ ነገሮች ግን ባለበት ነው የተቀመጠው። የክልሉ ነው የተቀመጠው የሚለውን በደንብ ማየት አለብን። ከዛ ውጭ ደንቡ ላይ ያልተካተቱ ስልጣን ሰጥቶናል። ደንቡ ላይ ያልተካተቱ ዘርፎች ካሉ ከተሞች እያጠኑ በምክር ቤት እያጸደቁ ይቀጥላል ይላል። ስልጣን ሰጥቶናል። አሁን በተጠናው ባይዞይ በደንቡ ላይ ያልተካተቱ ናቸው የመንግስት ተሽከርካሪዎች እንደ ከተማ የቀረበው መጨረሻ ላይ ክቡራቱ ኃይል ያቀረበው ማለት ነው። አሁንም ወደፊት ማንም አይከለክለን። በደንቡ ላይ ያልተካተቱ ዘርፎች እያጠናነ ምክር ቤቱ እያጸደቀልን እንቀጥላለን ማለት ነው። ቀጣይ ደግሞ በመናደርጋቸው ጉዞዎች ላይ መታየት ያለባቸው ጉዳዮች ካሉ እያየናቸው የከፉ ነገሮች ካሉ ደግሞ በቀጣይ ምክር ቤቶች ተጨማሪ ዘርፎችን ይዘን ስንቀርብ መታየት ያለባቸው ነገሮች ካሉ እያየን ብንሄድ ውይይቱ ግን አንዱ የከንቲባ ኮሚቴ ነው ዋናው አጋር አካል ተብሎ የሚታወቀው አይቶ ያመጣው ስለሆነ እኔ በአግባቡ ምክር ቤቱ ይሄንን ጉዳይ ቢረዳን የሚል ነገር ስላለኝ አመሰግናለሁ። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማውም ማጠናከሪያ ሀሳብ በመስጠት ይህንን የገቢ አሰባሰብ ታሪፍ ማሻሻያ እየተገበርን አላሰራ ያሉንን ጉዳዮች በየጊዜው እያየን ማሻሻል እንችላለንም ብለዋል። ህዝቡን ይነካል፣ ዝቅተኛውን ነዋሪ ይጎዳል። ህዝቡን ይነካል። የትኛው ምኑ? አሁን ይሄ በዝርዝር አቅርበናል እኛ ክልሉ አጥንቶ ያቀረበው ይሄን ነው። እኛ ደግሞ ይሄ ቢደረግ ብለናል። ክልሉ አጥንቶ ያቀረበው ወይም የወሰነው ይሄ ነው። ይሄን እንዳለ ተቀበለናል ብለን አቅርበናል። ከዚህ ውስጥ ማሻሻያ የተደረገባቸው ከከተማ አስተዳደሩ አኳያ
በዋነኝነት አብዛኛውን ህዝብ የሚነኩ ጉዳዮችን አልነካንም። ነዋሪውን የሚነኩ ጉዳዮችን አብዛኛውን አልነካንም። ለምሳሌ ቅድም ሲነሳ እንደነበረው የአፈርና የጣራ ግብርን በተመለከተ የክልሉን ነው የወሰድነው። ሌሎችንም የክልሉን ነው የወሰድነው። አብዛኛውን የዚህ ከተማ ችግር የሆኑትን ጉዳዮች ግን ጨምረንባቸዋል። ለምሳሌ ህግ አለማክበርን፣ ህግ የማያከብርን፣ ደንብ የማያከብርን ቅጣት ላይ ግን ጨምረናል። እኛ አሁን ሰው ለምን ህግ የማያከብር ሰው ለምን ይቀጣል ምንል ከሆነ ነው ምን እንነጋገር እዚህ ላይ ማለት ነው። ለምሳሌ ትልልቅ ድርጅቶች፣ ተቋማት ከዋና ዋና የፍሳሽ ማስወገጃ ዲሽቦች ጋራ ሽንት ቤታቸውን ሌላ ቆሻሻቸውን ይለቃሉ። እነዚህን ሰዎች መቀጣት አለባቸው ነው እያልን ያለን። ሰውን እየበከሉ ነው፣ ከተማውን እያቆሸሹ ነው፣ ሐይቁን እያቆሸሹት ነው፣ አባይን ወንዝ እያቆሸሹ ነው፣ ለጤና ለኑሮ የማይመች ከተማ እያደረጉት ነው። ይሄ ነው በውድ ገንዘብ የተሰራን መንገድ የሚያበላሹ ሁሉ ይቀጡ ነው ያለው። በውድ ገንዘብ የተሰራውን መንገድ ለረጅም ሰዓት መኪናቸውን የሚያቆሙበት አሁን አይታችኋል። ከተባበሩት ጀምሮ በዚህ እስከ አዲሱ ድልድይ በፓፒረስ አድርጎ እስከ አዲሱ ድልድይ ድረስ መኪኖች ይቆማሉ። ከዚያው ላይ የተቃጠለ ነዳጅ ይቀይራሉ። አስፋልት ላይ ነዳጅ ያፈሳሉ። የአስፋልቱን እድሜ ባጭሩ እየቆረጠ እንትን እየተበላሸ ነው ያለው ማለት ነው። ይህንን ነው እንከልክል እያልን ያለና ረጅም ጊዜ እንዳይቆሙ ለነዚህ ደግሞ ራሱን የቻለ ፓርክ እንዲዘጋጅላቸው ከተማ አስተዳደሩ መሬት ያቀርባል። ለተደራጁ ይህንን ለሚሰሩ የስራ እድል ነው ፓርክ ይደረግላቸዋል። እዚያ ፓርክ ላይ በህጋዊ መንገድ ገንዘብ ከፍለው ፓርክ ይደረግላቸዋል። ይህንን ነው እናድርግ እያልን ያለነው እና አንዳንዱ ነገር እውነት ለመናገር አይተን አገላብጠን ለባህር ዳር ከተማ የሚመጥናትን ነው እንጂ ያደረግነ ከዚያ ውጭም የሆነ የተጋነነ ነገር የለም። ወደ ተግባር ወስደን ደግሞ ህዝቡ ትክክል አይደለም የሚለው ካለ በተጨባጭ የሚያሳምን ነገር ካለ እናንተም እኛም በጋራ ጥንተን ይህንን ማሻሻል የምክር ቤቱ በእጁ ያለ ስልጣን ነው። ጫትን በተመለከተ እውነት ለመናገር እኛ እንኳን ያው እኔ እስከማውቀው ድረስ እንደው ጫትን የሚጠላ አመራር ነው እንጂ ጫትን የሚያበረታታ አመራር ብዙም የለንም። እኛ ምክር ቤቱ ካዘዘ ጫትን 50 ብር ቀርቶን የ1000 ብር ቢሆን ችግር የለብንም። ምንድነው ያው ብዙ እንትን የሚሆነው ያው ህገወጥነትን እንዳናበረታታ ነው። በመሸሽ ህገወጥነትን እንዳናበረታታ ነው መነሻችን ይሄ ነው። በድብቅ ኮንትሮባንድ እናደርገዋለን እና በድብቅ ይህንንም ክፍያ የሚያሳጣ እንዳይሆን ጫናውን ፈርቶ በሽሽግ የሚሆን እድል አለው የሚል ነው። ምክር ቤቱ የሚሰጠውን ማሻሻያ ተቀብለን ይጨመርበት የሚለውን ብንወስድ በጣም ጥሩ ነው። ፓርኪንግ ለምሳሌ በሰዓት በዝቷል። እኛ በሰዓት እንዲያውም ትንሽ ከፍ ይበል ነው ብለን ነበር። ሰው አንደኛ ፓርኪንጎች በድርጅቶችና በተቋማት እንዲሆኑ ነው የምናበረታታው። ከዚህ በኋላ የምንሰጣቸው ህንፃዎች የሚገነቧቸው ግንባታዎች አንደርግራውንድ ፓርኪንግ እንዲኖራቸው ነው የሚደረግ። ፐብሊክ ፓርኪንግን አናበረታታውም፣ ዲስከሬጅ ነው የምናደርገው። ስለዚህ አንድ ሰው መኪናውን ቁጭ አድርጎት ቀን ሙሉ እንዲውል መፍቀድ የለብንም። በሌላ መልኩ ደግሞ መኪና ያላቸው ሰዎች መኪናቸውን ያው እስካሁን ድረስ ስለማናስከፍል ቁጭ ያደርጋሉ። እነሱ ከተማ ሲዞሩ ይውላሉ በእግራቸው እና ይህንን መሰረት አድርጎ የታሰበ እንደሆነ እንዲወሰድ ነው። ጃምቦ ቤቶች ላይ ከፍተኛ ቅጣትን ያስቀመጥ ነው። ከዚህ በኋላ መንገድ ዘግቶ እዛ ኮብልስቶን ላይ ጃምቦ የሚሸጥ ነጋዴ በቀን 2000 ብር ይቀጣል። ነገም 2000 ብር ይቀጣል። ከደገመ የሚቀጣል
30 ቀን ከሄደ በየቀኑ 2000 ብር ይቀጣል። የባህር ዳር ከተማ ምክር ቤት አራተኛ ዙር 12ኛ ዓመት የስራ ዘመን 29ኛ መደበኛ ጉባኤውን ያጠናቀቀውም የተለያዩ ሹመቶችን በመስጠት ነው። ምክር ቤቱ የምክር ቤቱን አፈ ጉባኤ ጨምሮ የቋሚ ኮሚቴ ሰብሳቢዎችንና ለተለያዩ የስራ ኃላፊነቶች ሹመቶችን በመስጠት ነው የተጠናቀቀው። አቶ ጌትነት እውነቱ የምክር ቤቱ አፈ ጉባኤ፣ አቶ ዘላለም ጌታሁን የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ፣ ወይዘሮ ህይወት ወርቁ የህግና አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ፣ ወይዘሮ መብራት ይርሳው የሴቶች ህጻናትና ሰራተኛ ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ፣ ወይዘሮ አጸደ ምንዋጋው የገንዘብ መምሪያ ኃላፊ፣ አቶ ኃይለ ማርያም ሸቴ የገቢዎች መምሪያ ኃላፊ፣ ዶክተር ሙሉ አለማቤ የትምህርት መምሪያ ኃላፊና አቶ ታምራት አሻግሪን የመንግስት ኮሚኒኬሽን መምሪያ ኃላፊ አድርጎ በመሾም ነው ጉባኤው የተጠናቀቀው። የተከበራችሁ ተመልካቾቻችን ተመልሰን ተገናኝተናል። እንግዲህ የባህር ዳር ከተማ አስተዳደር ምክር ቤት አራተኛ ዙር ምርጫ 12ኛ ዓመት የስራ ዘመን 29ኛ መደበኛ ጉባኤው ላይ ከተነሱ ጉዳዮች መካከል የባህር ዳር ከተማ አስተዳደር የገቢ አሰባሰብ ታሪፍ ማሻሻያ ረቂቅ መመሪያ ቀርቦ ነበረ። እንግዲህ እንደተመለከታችሁት የተለያዩ አስተያየቶችም ጥያቄዎችም ተነስተውበት ነበር። በስተመጨረሻም እንግዲህ ተግባራዊ እንዲሆንና ያሉ ችግሮችን እያየን ማስተካከል እንችላለን በሚል ጸድቋል ማለት ነው። በስተመጨረሻም የተለያዩ ሹመቶችን እንዳያችሁት ተከናውኖ በዚህ መልክ ጉባኤው ተጠናቋል ማለት ነው። ሳምንት በሌላ ዝግጅት እንጠብቃችኋለን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም ሆኑልን።